የምንሄደው። እስካሁን ስለ መንፈስ ቅዱስ አንዳንድ ነገሮች አይተናል። ወደኋላ በፍጹም አንመለስም። ግን አሁን በቀጥታ ወደ እንትን ውስጥ ነው የምንገባው፣ ወደ ይሄ የአገልግሎት ስጦታዎች ደግሞ ሚኒስትሪ ጊፍት ወደሚባለው ወደዛ ውስጥ ነው የምንገባው እና ወደዚህ ወደ አገልግሎት ስጦታዎች ውስጥ ከመግባታችን ግን በፊት ስለ አንድ አጭር ነገር ልነግራችሁ ፈልጋለሁኝ፣ በህይወታችሁ እንዳትረሱት ማለት ነው። አንድ ልጅ አድጎ ተምሮ ለኃላፊነት ብቁ እስኪሆን ቤተሰቡ ወይም ሞግዚቱ ወይም ተንከባካቢው ያሳድጉታል። እንግዲህ ይህንን ልጅ ያሳድገዋል ማለት ነው። ይሄ ልጅ ግን ብቁ ሲሆን፣ ማቹርድ ሲሆን ወይም ነገሮችን ሁሉ አንደርስታንድ አድርጎ ተቆጣጥሮ ወደ ኃላፊነት ሲመጣ ግን ያ ፋሚሊ ያሳደገው አካል ምን ያደርገዋል? ለዛ ላሳደጉት ልጅ ኃላፊነትን ይሰጡታል ማለት ነው። እግዚአብሔር በመንፈስ ቅዱስ ስጦታዎች አማካኝነት ቤተ ክርስቲያን ወደ ሙሉ ጉልምስና እንድታድግ የሚያስችላትን እርዳታ ሁሉ በመስጠት በማስተማር የተለያዩ መንፈሳዊ ስጦታዎችን ይሰጣታል። መቼ? ወደ ጉልምስና ስትደርስ ስታድግ። ቤተ ክርስቲያን ማለት እኔና እናንተ ነን። እኛ እናንተ የመንፈሱ ወይም የመንፈስ ቅዱስ ማደሪያዎች ነን። ክብር ለእግዚአብሔር ይሁን። እንግዲህ መንፈስ ቅዱስ ለእያንዳንዳችን የምናገለግልበትን ስጦታ ይሰጠናል። ስጦታን ከሰጠን እንዴት እንደምንመራ እንዴት እንደምናገለግል እግዚአብሔር መንፈስ ቅዱስ ራሱ ደግሞ ይገልጥልናል። ዛሬ ይህ እውነት ገብቶን በዚህ ሀሳብ ውስጥ መጸለይ እንድንችል አጭር ጸሎት እንጸልያለን። ክብር ለእግዚአብሔር ይሁን። አሜን። ወደ ጸሎት ከመሄዳችን በፊት ከእግዚአብሔር ቃል አንድ ክፍል አነባለሁኝ። የቆሮንቶስ ምዕራፍ 11 ነው። አንደኛ ቆሮንቶስ ምዕራፍ 12 ከ8 ጀምሮ አነባዋለሁኝ። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዛው መንፈስ ዕውቀትን መናገር ይሰጠዋልና፣ ለአንዱም በዛው መንፈስ እምነት፣ ለአንዱም በአንዱ መንፈስ የፈውስ ስጦታን፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህንን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። የጌታ ስም የተባረከ ይሁን። በዚህ ላይ እንጸልያለን። ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። በአንተ ጌታ መንፈስ ቅዱስ ሆይ በእውነት አንተ ከኛ ጋር አለ። አንተ በውስጣችን አለ። አንተ በዚህ ምድር ከኛ ጋር አለ፣ ከቤተ ክርስቲያን ጋር አለ። ጌታ መንፈስ ቅዱስ ሆይ በእውነት ስለ አንተ እየተማማርን የአንተን ኃይል እየናፈቅን ጸጋህን እየተራብን መንፈስን እየተጠማን ዛሬ ላይ ደግሞ ደርሰናል። አሁን ደግሞ ጌታ እግዚአብሔር ሆይ በቅዱሳን ሕይወት ውስጥ የምታፈሰውን ወይ ያፈሰስከውን ያንን አስደናቂ የአገልግሎት ስጦታዎች አይተን ዛሬ እያንዳንዳችን የሰጠን ስጦታ ገብቶን ተረድተን ወደ አገልግሎቱ ወደ ሚኒስትሪው እግዚአብሔር ሆይ ወደ ሰጠን ስጦታ በሙላት መሻገር እንድንችል በኢየሱስ ክርስቶስ ምሪትን እንድሰጠን እንለምናለን። አቅጣጫ እንድታሳየን እንለምናለን። ውስጣችን ያለውን ነገር አውቀን ፍሬያማዎች እንድንሆን ውስጣችን ያለውን ነገር አውቀን ጌታ እግዚአብሔር ሆይ አንተን አገልግለን በአገልግሎታችን ፍሬያችንን አይተን አንተን መባረክ እንድንችል በኢየሱስ ስም እንድትረዳን እንጸልያለን። ይሄንን ሁሉ ደግሞ ስለምታደርግ እጅግ አድርገን እናከብራለን። ጌታ ሆይ በዚህ ሰዓት ተሰብስበው ጊዜያቸውን መስዋዕት አድርገው የመጡት ወንድሞች እህቶቼን ባሉበት ያንተ መንፈስ ያገኛቸው፣ ያንተ ኃይል ያገኛቸው፣ ያንተ ቅባት ያገኛቸው፣ ያንተ መንፈስ ያገኛቸው፣ ፕሬዘንስ እየተሰማቸው በሙላት ጌታ ሆይ
ፊትህን እየፈለጉ እግዚአብሔር መንፈስን እየናፈቁ አስደናቂ የሆነ ያንተ ጉብኝት ጊዜ በዚህ ሌሊት እንዲሆንላቸው በኢየሱስ ስም እጸልያለሁ። የትኛውም የጠላት ስራ፣ የትኛውም የክፋት ኃይል በአየር ላይ የሚንቀሳቀስ ከጥልቅ የሚወጣ በየትኛውም አቅጣጫ በየትኛውም አካባቢ የሚሰራ የክፋት ኃይል በሙሉ በጌታ በኢየሱስ ስም የተጠረገ ይሁን። በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም ከአየር ከምድሩ ከአካባቢያቸው ከመኖሪያ ቤታቸው አካባቢ በጌታ በኢየሱስ ስም የተወገደ ይሁን። የጨለማ ጉልበትና ኃይል በጌታ በኢየሱስ ስም አመለጡኝ የሚል የክፋት ኃይል፣ ተሻገሩ የሚል የሙላ የክፋት ኃይል፣ ከዚህ በኋላ አልይዛቸውም በቃ የሚል የክፋት ኃይል በጌታ በኢየሱስ ስም የተወገደ ይሁን። እህቶችን ወንድሞችን ለቆ እንዲሰደድ ከነሱም እንዲርቅ በተከፈተ ሰማይ እግዚአብሔር አንተን እንዲያመልኩ አንተን እንዲያገለግሉ ኃይልክ በሙላት እንዲለቀቅላቸው በኢየሱስ ስም እጸልያለሁ። ይህንን ሁሉ ስለምታደርግ ደግሞ ጌታ ሆይ አመሰግንሃለሁ። እኔንም ባሪያህን እርዳኝ። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ስም አሜን። ሃሌሉያ። እንግዲህ እንደነገርኳችሁ አሁን በቀጥታ እንግዲህ የተሞሉ ሰዎች ብለን ትላንት ትንሽ ለመነካካት ሞክረናል። የአገልግሎት ስጦታዎችን ነው የምናየው። እነዚህ ሚኒስትሪ ጊፍት የሚባሉ አሉ፣ ሚኒስትሪ ኦል ጊፍት ደግሞ የሚባሉ አሉ። ልክ ቀደም ያንን ሕፃን ልጅ አንድ ቤተሰብ አሳድጎ ለኃላፊነት ሲበቃ ልጁን ለኃላፊነት መብቃቱን ሲያውቁ ኃላፊነትን ይሰጣል። እግዚአብሔርን በመንፈስ ቅዱስ ስጦታዎች ላይ አማካይነት ቤተ ክርስቲያንን ወደ ሙሉ ጉልምስና እንድታድግ የሚያስፈልጋትን ሁሉ ምን ያደርጋል? ይሰጣታል፣ ይረዳታል ሁሉ ወይም ደግሞ በመስጠት ምን ያደርጋል? ያስተምራታል፣ ይመራታል፣ አቅጣጫ ያሳያታል። ይሄ ማለት እኔና እናንተን ነው። እግዚአብሔር እኔና እናንተን ነው። ልክ አንድ ሕፃን ልጅ መጽሐፍ ቅዱስ ላይ መጀመሪያ ወተት ነው የሚጠጣው። ከዛ በኋላ ደግሞ ወዴት ነው የሚሄደው? ወደ የሚቀጥለው ስቴፕ ባይ ስቴፕ እያደገ አጥንት ወደ መቆርጠም ይመጣል። ይሄ መንፈሳዊ እድገቱን በህይወቱም ያለውን አካላዊ እድገቱንም የሚያሳይ ነገር ነው። እንግዲህ መንፈስ ቅዱስ እኔና እናንተን እንግዲህ እስከዛ ድረስ እየኮተኮተ እያሳደገ ራሱን እየገለጠ አቅጣጫውን እያሳየ ዛሬ ላይ አድርሶናል። ከዚህ በኋላ መንፈስ ቅዱስ የአገልግሎት ስጦታዎችን እንድናውቅ ይረዳናል። የተናገረን ዝም ብሎ ስላልሆነ አሁን ወደ ምን ያመጣናል? ወደ መረዳት ያመጣናል። ምንድን ነው የኔ አገልግሎት? ቤት በኩል ነው የማገለግለው? የቱ ጋር ነው የኔ ጸጋ ብለን እግዚአብሔር መንፈስ ቅዱስን እሱ ፐርሰን ስለሆነ እሱ በቃ ሶስቱ ስላሴዎች አንዱ ስለሆነ አምላክ ስለሆነ መንፈስ ቅዱስን እንጠይቀዋለን። በዚህ ጊዜ መንፈስ ቅዱስ ምን ያደርገናል? ስጦታዎቻችንን በግልጽ ይነግረናል። በሚገባን ቋንቋ ይነግረናል። በሰዎች ውስጥ አንተ ስጦታ አንቺ ስጦታ ልንባል እንችላለን። አንቺ ነብይ ነሽ፣ አንተ ፓስተር ነህ፣ አስተማሪ ነህ፣ አንተ በቃ ወንጌላዊ ነህ። እነዚህ ኤፌሶን ላይ ያሉትን ሊያስቀምጥልን ይችላል። ወይ ደግሞ አሁን እንዳነበብኩት ደግሞ በዚህ በአንደኛ ቆሮንቶስ ምዕራፍ 12 ከ8 እስከ 10 ያሉትን ሊያስቀምጥልን ይችላል። በእነዚህ ስጦታዎች ግን ለመጠቀም በህይወታችን ምን ያስፈልገናል? አንደኛ ህይወታችን ለጌታ የተሰጠ መሆን አለበት። የእውነት ነው የምላችሁ ወገኖቼ፣ ቶቼና ወንድሞቼ፣ እስካሁን ድረስ በዚህ መልኩ መጥታችኋል። የተለያየ ጊዜ ላይ ወደ ጌታ መጥተናል። በህይወታችን ጌታ ለእርሱ እንድንሰጥ ይፈልጋል። መሰጠት አለብን በዚህ እነዚህ ባሉት ስጦታዎች ለማገልገል ማለት ነው። ሁለተኛ በመጽሐፍ ቅዱስ በኑሯችሁ ሁሉ ቅዱሳን ሁኑ ይለናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ይናገራል። ይሄንን ሐሳብ በኑሯችሁ ሁሉ ምን ሁኑ? በኑሯችን እንድንቀደስለት እግዚአብሔር ይፈልጋል። ስንቀደስለት በቃ በኑሯችን ሁሉ ኑሯችን ሲል ህይወታችን፣ አገልግሎታችን፣ ስራችን፣ ትዳራችን፣ በቃ መውጣት መግባታችን፣ ከሌሎች ጋር ባለን ኮሚኒኬሽን፣ ባለን ነገር ሁሉ እኛ ምን መሆን አለብን? በኑሯችን የተቀደስን መሆን መቻል አለብን። በቃ የእግዚአብሔር የመንፈሱ ማደሪያ በቃ እንድንሆን መቀደስ መቻል አለብን። ለዚህ ነው የእግዚአብሔር ቃል ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 48 ላይ እኔ ቅዱስ እንደሆንኩኝ እናንተም ተቀደሱ ይላል። በእርግጥ ይሄ ከፐርፌክሽን ጋር የተያዘ ነገር ነው። ፐርፌክት ለመሆን ደግሞ ወደዛ እናድጋለን እንጂ አሁን ሙሉ ለሙሉ ፐርፌክት መሆን አንችልም። ግን ወደ ፐርፌክሽን ምን እናደርጋለን? በቅድስና ጉዳይ ላይ እናድጋለን። አንድ ቀን ስንሄድ ወይ ጌታ ደግሞ ሲመጣ
ፉልፊል በቃ ፐርፌክት እንሆናለን ብለን እናምናለን። ክብር ለእግዚአብሔር ይሁን። ግን እስከዛ ሆሊ ሊቪንግ ወይም ቅዱስ የሆነው ህይወት በቃ ሊኖረን በቃ ይገባል። ኑሯችን የተቀደሰ ሊሆን ይገባል። መጽሐፍ ቅዱሳችንን በደንብ እንድናየው እፈልጋለሁ። በተለይ በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የእግዚአብሔር ቃል የሚናገረው ነገር አለ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ቅድም የነገርኳቸውን በቀጥታ ቃሉን ባነበው ደስ ይለኛል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በኑሯችሁ ሁሉ ቅዱሳን ሁኑ ይለናል። እንግዲህ እግዚአብሔር በእኛ እንዲጠቀም ሁሉ የሆነ ማንነት፣ ጽድት ያለ ማንነት፣ የተሰጠ ማንነት በኑሯችን እንዲኖረን የተቀደሰ ማንነት ሊኖረን ይገባል ማለት ነው። በዚህ የተቀደሰ ማንነታችን እግዚአብሔር የመንፈሱን ስጦታ በእኛ ውስጥ መግለጥ ይጀምራል። በእኛ ውስጥ መግለጥ ይጀምራል። በዚህ ጊዜ የተለያዩ ስጦታዎችን እንድናገለግል በቃ እግዚአብሔር ስጦታዎችን በቃ በእኛ ህይወት ውስጥ ማፍሰስ ይጀምራል። አገልግሎቶችን በመስጠት እንድናገለግል እግዚአብሔር ይባርከናል። የሚያስፈልገንን እየሰጠ ቃሉን እየሰጠ ኃይሉን እየሰጠ መገለጹን እየሰጠ እግዚአብሔር ሁኔታዎችን እያመቻቸ እንድናገለግል ያደርገናል ማለት ነው። ምናልባት ለአንዳንዶቻችን እንደ ኤፌሶን ምዕራፍ 4 ቁጥር 11 5 ኦፊሶች ውስጥ ያሉ ስጦታዎችን ሊሰጠን ይችላል ጌታ። ናቅም ወገኖቼ፣ በውስጣችን ያለውን ነገር ግን ለማወቅ መንፈስ ቅዱስን መጠየቅ መቻል አለብን። ሐዋርያ ሊኖር ይችላል፣ ነቢይ ሊኖር ይችላል፣ ፓስተር ሊኖር ይችላል፣ አስተማሪ ሊኖር ይችላል፣ ወንጌል ሰባኪ ሊሆን ይችላል። የተለያየ ስጦታ በእናንተ ሊኖር ይችላል። መጠየቅ እኔና የእናንተ ድርሻ ይሆናል። አሊያም ደግሞ ቅድም እንዳነበብኩት በዚህ በአንደኛ ቆሮንቶስ ምዕራፍ 12 ከ8 እስከ 10 ያለው ለአንዱ የጥበብ መናገር መንፈስ ይሰጠዋል፣ ለአንዱ በዛው መንፈስ እውቀትን መናገር ይሰጠዋል፣ ለአንዱ በዛው መንፈስ እምነትን፣ ለአንዱ የፈውስ ስጦታን፣ ለአንዱ ተአምር ማድረግን፣ ለአንዱ ትንቢት መናገርን፣ ለአንዱ መናፍስት መለየትን፣ በልዩ ልዩ ልሳን መናገርን፣ ለአንዱ መተርጎምን ሊሰጠን ይችላል። ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፍላል። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ እነዚህ በመጽሐፍ ላይ የተጻፉ ስጦታዎች ለማንም ሳይሆኑ ለእኔና ለእናንተ ነው። ይሄንን እንድናምን ያስፈልጋል። ስጦታዎቹ የተሰጡት ለእኔና ለእናንተ ነው። በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ለሆነን ይህ ስጦታ ተሰጥቷል። ይህን ስጦታ ተቀብለን ማገልገል መቻል አለብን። ስለዚህ ዛሬ ሁላችንም ስፒከሮቻችንን ከፍተን ወደ ጸሎት መሄድ መቻል አለብን። ይሄ ስጦታ በእኛ እንዲገለጥ በቃ ደትናችን ግባችን አንዱ ይሄ ነው። ስለ መንፈስ ቅዱስ እያወራን ያለ ነው። አሁን መገለጥ ያስፈልገናል። መናፍስትን መለየት ያስፈልገናል። ትንቢት መናገር ያስፈልገናል። የተለያዩ ልሳኖችን መተርጎም አለባቸው። እኛ ባለንበት በጌታ በኢየሱስ ስም የእግዚአብሔር ኃይል ግን በእኛ እንዲሰራ ዛሬ ልባችንን እጃችንን በታች ወደ እግዚአብሔር በማንሳት እንድንጸልይ እጋብዛችኋለሁ። እግዚአብሔር አምላክ በጣም ከሚገርመው ነገር ትላንት ያልነገርኳችሁ ነገር አለ። ለራሴ መጸለይ ስለነበረብኝ ስለ ኤክሌሽያ ስለዚህ ጸሎት ግሩፕ የእግዚአብሔር መንፈስ ትላንትና ሲናገረኝ በጣም ደንቆኛል። አንድ ጎጆ ቤት ትንሽ ሆና ስትሰራ ያለ የተሰራችበት ግን በጣም ኳሊቲዋ በጣም በቃ ደረጃዋን የጠበቀች በቃ ቤት ስትሰራ ነበረ ማየው። ያቺ ቤት እንደ ጎጆ ቤት አይነት ሆና በሳር ቤት ሳይሆን በተለየ በቃ ንጹህ ፍጹም በቃ መልካም በሆነ ማቴሪያል ነው በቃ የተሰራችው። እያደገች ቤቷ እየሰፋች ስትሄድ አያለው። የስፋቷ ብዛት እንደ አንድ ስቴዲየም ትልቅ ሲሆን አያለው። ውስጧ ግን ትልቅ መብራት ሲበራ ያለው ጌታ ምንድን ነው ስል ይሄ ጅምር ይሄ ነው አለኝ። ኤክሌሽያዎች እግዚአብሔርን በእልልታና በጭብጨባ አመስግኑ። እግዚአብሔር ነገራችሁን ያሳድጋል። ለብዙዎች መጠለያ ሊያደርጋችሁ ጎጆ ቤቷ ትልቅ ብርሃን በርቱ ነው ማየው። ብርሃኑ ደግሞ በጣም አካባቢው ኖርቶ ነው ማየው። እግዚአብሔር አምላክ በምድር እንደሚያሰባችሁ እንደሚያበዛችሁ የጌታ መንፈስ ይህን ተናገረኝ። ክብር ለእግዚአብሔር ይሆን። አሜን ሃሌሉያ። ራባጋላባዶና ማሴፕሬዲ ላባዶና ማሴፕሬዲያ
ሎረላባዶና ማሳ Katila Basu, ያመሰገን እንድንጸልይ ይፈልጋለሁ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር በሕይወታችሁ አለ። ጌታ መንፈስ ቅዱስ ከእናንተ ጋር አለ። በዚህ ምድር መንፈስ ቅዱስ አለ። ቤተ ክርስቲያን በዚህ ምድር እስካለች የጌታ መንፈስ ከእናንተ ጋር አለ፣ ከቤተ ክርስቲያን ጋር አለ። ስለዚህ እግዚአብሔር መንፈስ ቅዱስን እየባረክን እንጸልያለን። ሃሌሉያ። የኔ አገልግሎት ምንድን ነው? የኔ አገልግሎት ምንድን ነው? መንፈስ ቅዱስ ያለኝ ለእኔ የተሰጠኝ ጸጋ ምንድን ነው? በየትኛው ነገር ነው ማገልገል ያለብኝ? የትኛው ነገር ነው አጠለው ብለን እየጠየቅን መጸለይ መቻል አለብን። ሃሌሉያ አሊው ረቶሶክሎባርጋዶና ማሳ አባት እግዚአብሔር አንተ በፈለከኝ